አለይኩም ወራህመቱላሂ ወበረካቱ። ወደ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። ዛሬም በድጋሚ አማርኛ በእንግሊዝኛ ትምህርት ሌላኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። እናንተ ይህን ትምህርት በመከታተል እስከ መጨረሻው የትምህርቱ ተጠቃሚ ሆኖ ማለት ነው። እስከ መጨረሻው ድረስ እዩት። እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሰብስክራይብ በማድረግ በየጊዜው የምለቃቸው ቪዲዮዎች ማግኘት ትችላላችሁ ማለት ነው። እንግዲህ እነዚህ ይዣቸው የመጣው ቃላቶች ዛሬ ወሳኝ የሆኑ ጥያቄያዊ የሆኑ ቃላቶች ይዤላችሁ የመጣው ማለት ነው። በጣም ስለሚጠቅማችሁ እስከ መጨረሻው ድረስ መከታተሉን አትርሱ። እንዲህ የኦንላይን ትምህርት መማር የምትፈልጉ በግሩፕ ሆነ በግል ትምህርታችሁን መከታተል ትችላላችሁ ማለት ነው። እንዲሁም ቅዳሜና እሑድ ከምሽቱ 4 ሰዓት ማለት ነው የነጻ ትምህርት ስለምሰጥ ከምሽቱ 4 ሰዓት የሚመቻችሁ ልጆች ካላችሁም እዚህ ስልክ ቁጥር ባለው ቴሌግራም ጋር ሃይ በሉኝ። ያው የእንትን ትምህርት የነጻውን ትምህርት ለምትፈልጉ ልጆች ካላችሁ የቅዳሜና እሑድን ቴሌግራም ጋር ነው ሰላም ትልኝ። ሌሎቻችሁ ኢሞ፣ ዋትስአፕን ትችላላችሁ ማለት ነው። ቀጥታ ወደ ትምህርት እሺ፣ እስከ መጨረሻው ተከታተሉ ማለት ነው። እሺ፣ የመጀመሪያው እዚህ ጋር እንደምናየው የለሉ መጀመሪያ ፊደል ለ፣ ከዛ ም ስድስተኛውና ን ስድስተኛው አለ። ለምን የሚለው ቃል ለሚወክለው ለለሉ ኤል ነው። የመጀመሪያ ፊደል ስለሆነ ኤልኢ የመሙ ስድስተኛው ደግሞ ደግሞ ኤም ነው የምትሆነው። ምክንያቱም ም ስድስተኛ ፊደል ስለሆነች ስድስተኛ ፊደሎች አናባቢ አይኖራቸውም ማለት ነው። ኤም ብቻ። ን አለች ቀጣይ ልን ደግሞ ኤን ነው የምትወከለው። ንም ስድስተኛ ፊደል ስለሆነች አናባቢ አይኖራትም። ስለዚህ ለምን ሲጻፍ ኤልኢ ኤም ኤን ይሆናል ማለት ነው። ለምን ብለን ስንጠይቅ ቀጣይ ወደዚህ ጋር ስንመጣ የመሙ አራተኛ ፊደል ማ እና የነኑ ስድስተኛ ፊደል ን አለ። ማን እንግዲህ ለመሙ ኤም ነው የምትወክል ብለናል። ስለዚህ ማ ደግሞ አራተኛ ፊደል ስለሆነች አናባቢ ኤ ነው። ምንጊዜም ቢሆን ለአራተኛ ፊደላቶች አናባቢ ኤ ነው የሚሆን ማለት ነው። ኤምኤ። ን ለሚለው ን ስድስተኛ ፊደል ናት፣ ኤን ማለት ነው። ስለዚህ ማን ስንጽፍ ኤምኤ ኤን ማን ብለን ስንጠይቅ ማለት ነው። ወሳኝ የሆነ ቃላቶች ስለሆኑ እስከ መጨረሻው መከታተላችሁን አትርሱ። እዚህ ጋር ደግሞ የመሙ መጀመሪያ ፊደል መ አለ። ከመቀጥሎ የቸቹ አምስተኛ ፊደል ቼ አለ። መቼ መ ለሚለው ኤም ነው የሚወከለው ብለናል። የመጀመሪያ ፊደል ስለሆነ ለመጀመሪያ ፊደል አናባቢ ኢ ነው። ኤምኢ። ቼ አለ። ለቸቹ ደግሞ ሲኤች ዋና ፊደል ነው። አይና ኢ ደግሞ አናባቢ ናቸው። አይና ኢ ለምን አናባቢ ሆኑ ለቼ? ምክንያቱም አምስተኛ ፊደላቶች ምንጊዜም አናባቢያቸው አይና ኢ ነው። ስለዚህ መቼ ብለን ስንጽፍ ኤምኢ ሲኤች አይ ኢ መቼ እንደዚህ ብለን እንጽፋለን ማለት ነው። እዚህ ጋር ስንመጣ ሌላኛው ጥያቄያዊ ደግሞ የዩ መጀመሪያ ፊደል የተቱ ስድስተኛ ፊደል ት የት ብለን ስንጽፍ ለየዩ ዋይ ነው የምንወክለው። የመጀመሪያ ፊደል ስለሆነ አናባቢ ኢ ነው። ምንጊዜም የመጀመሪያ ፊደላቶች አናባቢያቸው ኢ ነው የሚሆን። ስላት አለ ለት ደግሞ ቲ ብቻ አናባቢ አይኖረውም፣ ምክንያቱም ስድስተኛ ፊደል ስለሆነ። ስለዚህ የት ብለን ስንጽፍ ዋይ ኢ ቲ ነው ማለት ነው የሚጽፍ። እሺ ወደ ቀጣይ ስንመጣ የአኡ ስድስተኛ እ አለ፣ ቀጣይ ነው አለ እንዴት ለሚለው ለሚለው ኢ ብቻ ነው የምትወከለው። ለአኡ አናባቢ ስለማይኖራቸው ማለት ነው ኢ ብቻ። ን ለሚለው ኤን ብቻ። ለምን ስድስተኛ ፊደል ነው፣ ኤን ብቻ። ዴ ለሚለው ደግሞ ለደዱ ዲ ነው። አይና ኤ ደግሞ አናባቢ የሆነበት ምክንያት አምስተኛ ፊደል ነው። ለአምስተኛ ፊደል አናባቢ አይና ኢ ነው ብያቸዋለሁ ማለት ነው። ት ደግሞ ቲ ብቻ። ለምን ስድስተኛ ፊደል ስለሆነ። ስለዚህ እንዴት ብለን ስንጽፍ ኢ ኤን ዲ አይ ኢ ቲ ማለት ነው። እንዴት በዚህ መልኩ ይጻፋል ማለት ነው። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ። የደዱ አምስተኛ ፊደል ዲ አለ። ወዴ የተቱ ስድስተኛ ፊደል ት። ወዴት ወዴት
ለዋው ዳብሊው ነው የምንጠቀመው። የመጀመሪያ ፊደል ስለሆነ ዳብሊው ኢ ይሆናል። ኢ ለመጀመሪያ ፊደል አናባቢ ነው። ዲ ከዚህም አይተናታል። ዲ አይ ኢ ት ደግሞ ቲ ብቻ ናት ማለት ነው። ስለዚህ ወዴት ሲጻፍ ዳብሊው ኢ ዲ አይ ኢ ቲ ይሆናል ማለት ነው። ወዴት። እሺ እዚህ ጋር ደግሞ የአኡ ስድስተኛ ፊደል አለ። የሸሹ ሶስተኛ ፊደል ሺ አለ። ሺ እሺ ለሚለው ኢ ነው። ሺ ለሚለው ደግሞ ለሸሹ ደግሞ ኤስ እና ኤች ዋና ፊደል ናቸው። ሶስተኛ ፊደል ስለሆነ ሺ አናባቢ ኢ ነው። ምንጊዜም ቢሆን ለሶስተኛ ፊደል አናባቢ የሚሆነው ደግሞ አይ ነው። ስለዚህ እሺ ሲጻፍ ኢ ኤስ ኤች አይ ይሆናል ማለት ነው። የእሺ ተቃራኒ ማን ነው? እምቢ። እምቢ ለሚለው ቢ የሚል ቃል አለ። ለሚለው ኢ ናት ብያቸዋለሁ። ምንጊዜም ቢሆን ም ለሚለው ኤም ለምን ኤም ብቻ ሆነ? ም ስድስተኛ ፊደል ስለሆነ። ቢ ለሚለው ደግሞ ቢ እና አይ ለምን አናባቢ ሆነ? ለሶስተኛ ፊደል ምንጊዜም አናባቢ አይ ነው ማለት ነው። ስለዚህ ኢ ኤም ቢ አይ ይሆናል እምቢ የሚለው ቃል ሲጻፍ ማለት ነው። እሺ ወደ ቀጣይ ስንመጣ እዚህ የአኡ ስድስተኛ ፊደል አለ። አሁንም ቀጣይ ን አለ። እንካ ብለን ስናወራ ደግሞ ለምትለው ምንጊዜም ቢሆን ኢ ናት ብያቸዋለሁ። ልክ እንደዚህ እንዳለች ኢ ናት። ን ለሚለው ደግሞ ኤን ናት። ካ ለሚለው ደግሞ ለከኩ ኬ ነው የሚሆነው። አናባቢው ኤ የሆነበት ምክንያት ደግሞ አራተኛ ፊደል ስለሆነ ነው። ስለዚህ ኢ እንካ የሚለው ሲጻፍ ኢኤን ኬ ኤ ይሆናል። ኢኤን ኬ ኤ እንካ የሚለው በዚህ መልኩ ይጻፋል። እንካ ለወንድ ነው፣ እንኪ ለሴት ነው። ስለዚህ እንኪ የሚለው ደግሞ እንኪ ለሴት ሲሆን ደግሞ ኢ አለ። ኢ ለሚለው ነው። ን ለሚለው ደግሞ ኤን ነው፣ እንዳየ ነው ኤን ነው ማለት ነው። ኪ ሲሆን ኪ ሶስተኛ ፊደል ስለሆነች ኬ አይ ይሆናል። እዚህ ጋር ለሴት ሲሆን አይ ሆነ ማለት ነው መጨረሻው ጋር። እዚህ ጋር ደግሞ ኤ ሆነ፣ ምክንያቱም ከአራተኛ ፊደል ስለሆነ ለአራተኛ ፊደል አናባቢ ኤ ነው። ኪ ደግሞ ሶስተኛ ፊደል ስለሆነ ለሶስተኛ ፊደል አናባቢ አይ ነው ማለት ነው። ቀጣይ ደግሞ እዚህ ጋር የለሉ አምስተኛ ፊደልና ለአራተኛ ትገኛለች። ሌላ ለሚለው ኤል አይ ኢ ለምን አናባቢ አይ እና ኢ የሆነ አምስተኛ ፊደሎች ምንጊዜም አይ እና ኢ አናባቢያቸው። ላ ለሚለው ኤል ኤ የሆነ ማለት ነው። ኤ አራተኛ ፊደል ስለሆነ ማለት ነው። ስለዚህ ኤል አይ ኢ ኤል ኤ ይሆናል ሌላ ሲጻፍ። እዚህ ጋር ስንመጣ የአኡ ስድስተኛ ፊደል አለ። የሰሱ ሁለተኛ ፊደል እሱ አለ። እሱ እንደምናውቀው ኢ ነው የምትሆነው። እሱ ደግሞ ለሰሱ ኤስ ነው፣ ሁለተኛ ፊደል ስለሆነ ኤስ ዩ። ስለዚህ ኤስ ስንጽፍ ኢ ኤስ ዩ ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ እስክንገናኝ ሰላም።